ሰላም አለይኩም ወራህመቱላሂ ወበረካቱ። የልጅ አህመድ ዩቲዩብ ቻናል ተከታይ ሰላም ናችሁ? ደህና ነኝ አልሐምዱሊላህ። ያው በተለያዩ ምክንያቶች ራቅ ብያለሁኝ። በተለያዩ ነገሮች አልመቻችልኝ ስላለ ነው። አሁን ደግሞ ያው እንግዲህ ለመመለስ እየሞከርኩ ነው። ምን አለ መሰላችሁ እኔ በጣም ግር የሚለኝ ነገር አለ። እኛ ኢትዮጵያኖች ያው ሁሉም ባይሆን የመተጋገዝ ልማዳችን ባህላችን በጣም እየቀረ ነው ማለት ነው። እና ስንት ልጆች አሉ አእምሯቸውን በደንብ ማሰራት የሚችሉ ምሁር ግን ተምረው ዝም ብለው ቁጭ ያሉ ማለት ነው። እና በእርግጥ ሰው ስራ ሲማር ትምህርትም ብቻ ላይሆን ይችላል። በራሱ ስራ እድል ፈጥሮ መኖር ወይንም ደግሞ ለራሱም አልፎ ለሰው እንዲተርፍ የሚሆነው የግል ስራ ሲሰራ እንደሆነ ይታወቃል። እና አንድ ሰው ደግሞ ይሄን ነገር ሲያስብ የመስሪያ ገንዘብ ያስፈልገዋል። እና እኔ የታዘብኩት ነገር ሰው እየተጋገዘ አይደለም። ሰው እየተማመነ አይደለም። እና ስንት ሰው አለ እየተማረ ያለ ምሁር በቃ ተመርቆ ቁጭ ያለ በትንሽ ገንዘብ ጀምሮ መለወጥ የሚችል ነፍ የሆነ ሰው አለ። ግን ልክ በቃ ቅርብ ከሚባል ከእህት ከወንድም ጀምሮ መረዳዳት ባህላችን በጣም እየወረደ የመጣበት ጊዜ ነው ማለት ነው። በቃ ሰው የሆነ ነገር ገንዘብ ስለሰጠ ምን ስላለ ወደ ሌላ ነገር ነው የሚወስደው። ቢከዱኝስ ዝም ቢሉኝስ ምናምን የሚል ነገር አልባሌ ነገሮች ጥርጣሬ ስላለ ሰው እየተረዳዳ አይደለም። በእርግጥ አሁን መንግስት ስራ ከመጀመር የግል ስራ መስራቱ በጣም የተሻለ ነው። ግን ለመስሪያ ግን ካፒታል ያስፈልጋል። እና አንዳንድ ሰዎች በጣም ትታዘቧቸዋላችሁ። ለቅርብ ዘመድ ሲባል ምንም ነገር እንትን የማይሉ የሆነ ነገር በሀሳብ እንዲረዷችሁ ጠይቃችኋቸው ምንም የማይመስላቸው ለሌላ ነገር ግን ሲባል ያልተባሉበት ራሱ የሚረዱ የገዛ ወገኑ ዝህ ስራ መስሪያ መቋቋሚያ አጥቶ ዝም ይለውና ለተለያዩ ተቋማት ወይንም ደግሞ ለእንደዛ ለተለያዩ ነገሮች ሲረዱ ታያላችሁ። እንደገና ደግሞ ልክ አለ አይደለ ለስም የሚጨነቅ ሰው አይታችሁ ታውቃላችሁ። ከልያ በሉ ይሄንን ድጋፍ አድርጓል፣ ከልዬ ይሄን ረድቷል እንዲባል ማለት ነው። እና እኔ በጣም ያጅበኛል የሚገርማችሁ ማለት ነው። ሰው ምን ችግር አለው ካለው ላይ ቀንሶ ሰጥቶ ያ ሰው ተለውጦ ምን አለ ገንዘቡን ቢመልስ። በነገራችን ላይ እኔ በራሴ አቋም እርዳታ የሚባለውን ነገር ከሰው አልፈልግም። ገብቷችኋል? እርዳታ ስላችሁ የገባችሁ ይመስለኛል። የመስሪያ ወይም መንቀሳቀሻ ብሎ ቢሰጡኝ አልጠላም። ከሰራው በኋላ ግን መመለስ የምችልበት ነገር ቢሆን እኔ በራሴ የሚያስደስተኝ ይሄ ነው ማለት ነው። እና ጥሩ ፖዚሽን ላይ ያሉ ግን ለሰው
ምንም መርዳት የማይፈልጉ በጣም ያጅቡኛል ማለት ነው። ሰው መቼም ሲፈጠር ያው ሰው ይወለዳል፣ ያድጋል፣ ይሞታል። ስለዚህ ይሄ በሰው እንትን ላይ ሂደት ነው፣ በቃ የማይቀር ነገር ነው እና ሰው ደግሞ በዚህ ባለበት ለቤተሰቡና ወይም ለሀገሩ ለእንትኑ መጥቀም መቻል አለበት ማለት ነው እና ማንም ሰው የሚወዳችሁ የሆነ ነገር ሲኖራችሁ ነው። የሆነ ነገር ሲኖራችሁ ከዛ ውጭ ግን ማንም አጠገባችሁም አይደርስም ማለት ነው እና ደግሞ ከሁሉም ነገር የሚያቆስለው ሰው የማያደርገውን ይሄን አደርግላችኋለሁ ይሄን እንትን ትላላችሁ ምናምን ይልና የሚዋሽ ሰው በጣም በጣም የሚያበሽቀው ማለት ነው። እንግዲህ እየሰማችሁኝ ያላችሁ ካላችሁ የማታደርጉትን ነገር ለሰው ቃል አትግቡ። በቃ ያ ሰው ትዝ አላለውም አይደል? ትዝ ያላለውን ነገር ታነሳላችሁ። ከዛም በኋላ ግን እርዳታ እሱ የሆነ ነገር ያደርግልኛል የሆነ ነገር ስራ ይጀምራል ብሎ ተስፋ ሲያደርግ ውሸቱ ነው ይቀራል ማለት ነው። የማያውቀው ነገር እኮ ያ ሰው አያውቀውም አይደል? የማያውቀውን ነገር ትዝ አታስብሉ። የሆነ ነገር ካልሰጣችሁም አለመስጠት እንጂ ዝም ብሎ እየዋሹ መቆየት ተገቢ ነው ብዬ አላምንም ማለት ነው። ሰው ከተረዳዳ ግን ብዙ ነገር መድረስ ይችላል። አንድ ሰው ሲቀየር ነው ለሌላው ሰው የሚረዳውና ማንም ሰው መቼም ኑሮት ለሰው መርዳትን የሚጠላ የለም፣ የማያደርገው የለም እና አንዳንድ ሰዎች ግን ምቀኝነት ይመስላል። ልክ እሱ ተቀየረ ለሌላ ሰው ረድቶ ደግሞ ያ ሰው ቢቀየር ምቀኝነት የሚኖረው ሰው አለ። ይሄ ደግሞ ተገቢ አይደለም ማለት ነው። ሰው በህይወት እስካለ ድረስ ጠቃሚ ነገሮችን ሰርቶ ነው ማለት ነው ማለፍ ያለበት እና እኔ በውስጤ በጣም የታዘብኩትን ነገር ነው የምነግራችሁ። በቃ ለነጭ ለባሾች ብቻ ማሸርገድ ተገቢ አይደለም። በቃ ያንን የሆነ ሳይሆን ለመጀመር አስቡ። ገንዘብ የሚያስፈልገው ያ ሰው እንትን ካለ ከቻላችሁ ብትረዱ የሚል ነገር እኔ ሀሳብ አለኝ። አለበለዚያ ሰው ሲሞት እንዲሁ ማልቀስ ተገቢነት የለውም። በቃ እንዲህ ነበር፣ ጥሩ ሰው ነበር፣ ምን እንዲህ ነበር፣ እንደዛ ባርጌለት በነበር አያዋጣም ማለት ነውና ሰው በቁሙ ነው መረዳዳት መቻል ያለበት እና ለሚሰራ ሰው ድጋፍ ቢደረግ የሚል እኔ ሀሳብ አለኝ። ይሄ ግን ያው ለነጭ ለባሾች ብቻ ለሚያሸረግዱና ለዩኝ ከሊህን ረዳ ይሉኛል በሚል ብቻ ለሚንቀሳቀስ ሰው ነው ማለት ነው ይሄ መልእክት። ባይ ባይ።